ሆነ ሲጠበቅ የነበረው እንግዲህ ሩቲና ኤፋዬ በመጨረሻም ሀሳባቸውን አሳክተዋል። እልልልልል በሉ ቤተሰቦች፣ ደስ ያላችሁ ብቻ ሩቲና አብርሽን እንደዛ በማየታችሁ ብቻ ደስ ያላችሁ እልልል በሉ። እና ደስ ያላችሁ ብቻ እልልልል እያላችሁ ኮመንት ላይ ጻፉ። እንግዲህ ሩቲና አብርሽ ተታርቀዋል። ምንም ነገር ይፈጠር ሄርሜላ ማነች ማለቱ ራሱ ለእኔ በጣም ደስታ ፈጥሮልኛል። ሲስማት እየሳመችኝ እኮ ነው ሩቲዬ ስላት ራሱ በጣም ነው ደስ ያለኝ። እንግዲህ የእሷን እሷ ተስመው እንደዚህ የተጸየፈው ልጅ ነገ ደግሞ ሌላ ታሪክ ይዞልን ይመጣሉ። እኔ በጣም ነው ደስ ያለኝ ማለት ነው። የምሬ ነው። በጣም ነው ደስ ያለኝ። ደስታውን መቆጣጠር አቅቶኛል። ዛሬ እንቅልፍ ራሱ የለብኝም ማለት ነው። ገባችሁ አይደለ? ደክሞኛል፣ ድክምክም ብሎኛል እና ድካሜ ግን ጠፍቷል። ምክንያቱም ሩቲና አብርሽ እንደዛ ተቃቅፎ አብርሃም እንደዚህ እጁ ዘርግቶ ምናምን ሲያቅፋት እኔ በጣም ነው ደስ ያለኝ። የምሬ ነው እና ከልቤ ነው ደስ ያለኝ። ምንም ይሁን አብሯቸው ስላየው ብቻ በጣም ደስ ብሎኛል። እንግዲህ የሄርሜላ እህቶች ደግሞ ምን እንደምትለው ኮመንት ላይ ኮመንቱ በላይኩ እኩል ነው። ላይኩና ኮመንቱ እኩል ነው። 15000 ገብታችሁ ቼክ ማድረግ ትችላላችሁ። እና 15000 ነው። ሌላ ነገር ቢሆን ኖሮ እንደዚህ ላይክ አድርጉም ነበረ። ወሬ ብቻ ስለሆነ ጉራ ብቻ ስለሆኑ ነው እነዚህ መጥተው ኮመንት እንደዚህ የሚጽፉት ማለት ነው። ላይክ የሚያደርጉት ቪዲዮ የተመቻቸው ናቸው ላይክ ያደረጉት። ኮመንት የሚጽፉት ደግሞ ወሬ ብቻ ወሬኞች ብቻ ናቸው ኮመንት የጻፉት። ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ ሩትዬ ያለችውን ያሰበችው አሳክታለች። እሰይ እንኳን ተሳካላት። ምክንያቱም የሷ ስኬት ነው የምንፈልገው፣ እኛ የሷ ሳቅ ነው የምንፈልገው። እና ዛሬ እንግዲህ የኔ ፍቅር እያለች ልክ እንደሌላው ጊዜ እየተሯሯጠች ስትመጣ ለዛሬ እፈቅድልሻለሁ፣ ከዚህ በኋላ የኔ ፍቅር ምንጥስዮ የሚባል ነገር የለም ብሎ እንግዲህ አብርሃም ደግሞ እኔ ከዚህ በኋላ ሩትዬ መርጫለሁ፣ ከልጄ ጋር ነው መሆን የምፈልገው፣ ልጄ ከትላንትና ከልጄ ጋር ነው ጥሩ ጊዜ ሳሳልፍ የነበረው አለና ቤተሰቦች ሰላም በላቸው አለች ሩትዬ ልዕልቷ ማለት ነው። ከዛ አብርሃም ምንድን ነው ያለው? ምን ብዬ ነው ሰላም ብላቸው? እነማን ናቸው አላለም መሰላችሁ? ድራማውን ለማሳመር ማለት ነው። እና ድራማንም ይሁን ምንም ይሁን እኛ እነሱ አንድ ላይ ስላየናቸው እንደዚህ ተቃቅፈው፣ ያው አብርሃም ሙድ እየያዘ ነው፣ ድራማ እየሰራ ነው፣ እርስ ፈልጎ ነው፣ እሱን እናውቃለን፣ እናምናለን። ግን አብሮ ስለሆኑ ብቻ እኔ ሄርሜላ ምንድነው የምፈልገው መሰላችሁ? ድራማም ሆነ ምንም ሆነ ሄርሜላ እንድታለቅስ ፈልጋለሁ። በቃ ሩትዬ ያየችውን ጉዳት ሄርሜላ እንድታይ ፈልጋለሁ። ገባችሁ አይደለ? ይሄንን አይዲያ በዚህ ሰዓት ያመጡት ሄርሜላ እርጉዝ ነኝ ብላ እንግዲህ ተናግራለች። እና በእርግዝና ሰዓት ሩትዬ እርጉዝ እያለች ነው ሄርሜላ ወደ ህይወታቸው ገብታ ህይወታቸው ስትበጠብጥ የነበረው። ስለዚህ ሩትዬ የተከፋችውን በእርግዝና ሰዓት ምን አይነት ቁስል እንዳለ፣ እርግዝናው ብቻ ምን አይነት ስሜት እንዳለው እንድታቅ ወይም ደግሞ ይሄ የሆነ ነገር አለው። በቃ ገባችሁ? በደንብ አይተን ከሆነ ማለት ነው ተመሳሳይ ነገር ስለሆነ ሄርሜላን ጉዳት ለማሳየት ነው ይሄንን አይዲያ የመጡ። እና ሄርሜላ በዚህ ሰዓት ጉዳቷን በደንብ አድርጋ መቀመስ አለባት፣ በደንብ አድርጋ ማለት ነው። እኔ እንደዛ ነው የምፈልገው፣ ከልቤ ነው። እና ሩትዬ ያለቀሰችውን ያነባችሁ ሄርሜላ ማንባት አለባት፣ ማልቀስ አለባት። አለቀ። ልቧ ይሰበር። ለምን አትገለበጥም እንደዚህ ማለት ነው? ምን አገባኝ እኔ እንዴ? እሷ እርጉዞና ሴት ነኝ እኔ ነገ ባረግዝ ወይ አርግዛለች፣ 2 ልጅ አላት አይደል እንዴ? ስትወልድ ምን አይነት ስሜት እንደነበረ እርግዝናው ለብቻው ታቅ ነበር አይደለ?